ሰላም ጤና ይስጥልን። ይህ ጥቁር አንበሳ የዜናና የመረጃ ቻናል ነው። በሰዓቱ ያጠናቀርናቸው መረጃዎች ይዘን ተገኝተናል። እስከ ፍጻሜው አብራችሁ እንድትሆኑ እየተጠየቅን ቻናላችንን ሰብስክራይብ፣ ላይክ እና እንዲሁም ለወዳጅ ዘመዶ እንዲያጋሩ እየጠየቅን ወደ መረጃችን አለፈ። መልካም ቆይታ። ኢትዮጵያ ላለፉት ዘመናት የገቢና የውጭ ንግዷን ለማሳለጥና ኢኮኖሚዋንም ሊያግዝ የሚችል የራሷ የሆነ ወደብ ወይም ኮሪደር አልነበራትም፣ የላትም። በእርግጥ የወደብ ጥያቄ በመላው ሕዝብ ውስጥ ቢኖርም እስከ ቅርብ ጊዜ ድረስ ይህንን ርዕሰ ጉዳይ ማንሳት ወንጀል ነበር። አሁን ግን ይህንኑ ጥያቄ መንግስት አጠናክሮ የያዘው ይመስላል። ሀገራችን ኢትዮጵያ የነበራትን ወደብና የባህር በር እንዴትና በማን እንዳጣች የሚታወቅ ሲሆን የመኖሩን አስፈላጊነት ግን አያጠያይቅም። በዛሬው የመረጃ ሰዓታችን ኢትዮጵያ የባህር በር የማግኘት ህጋዊ መብቶች መኖር አለመኖሩን የሚመለከት ሲሆን የባህር በር ለአንድ ሀገር ኢኮኖሚ ከፍተኛ ሚናን በመጫወት የሀገራቱን የልብ ትርታን በመቆጣጠር ትልቅ ሚናን የሚጫወት ነው። በተለይም የባለ ብዙ ህዝብ ቁጥር ባለቤት ለሆኑ ሀገራት አስፈላጊነቱ ከፍተኛ ሲሆን የሀገራቱንም ኢኮኖሚ 20 በመቶ ወይንም የሀገሪቱን ኢኮኖሚ 20ውን እጅ እንደሚይዝ ይታወቃል። ባለሙያዎችም ይህንን ቁጥር እርግጠኝነት ይናገራሉ። የሌሎች ሀገራትን የወደብ አገልግሎት ማግኘት በጸጥታ ስጋትና በመሳሰሉት አስተማማኝ አይደለም። የባህር በር ወይም ወደብ መኖር የገቢንና የውጭ ንግድን በሌሎች ይሁንታ ላይ እንዳይሆን ያደርገዋል። የተባበሩት መንግስታት የባህር በር ህግ አንቀጽ 69 ንዑስ አንቀጽ 1 እስከ 5 የባህር በር የሌላቸው ሀገራት በየአካባቢያቸው ካለው የባህር ተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው ይደነግጋል። የዚሁ ህግ አንቀጽ 125 ንዑስ አንቀጽ 1 የባህር በር የሌላቸው ሀገራት በየአካባቢያቸው ላይ ያለውን ባህር የመጠቀም የመሻገር መብት እንዳላቸውም ያስረግጣል። አንቀጽ 27 ንዑስ አንቀጽ 1 ላይ ደግሞ የባህር በር የሌላቸው ሀገራት ስምምነት ከተደረገ የተለየ አገልግሎት ክፍያ ከሌለ በስተቀር ከተገለገሉበት ባህር በር ምንም አይነት ክፍያ እንደማይጠየቅ ይገልጻል። በዓለም አቀፍ ደረጃ 44 የሚሆኑ ሀገራት ወደብ የሌላቸው ሲሆን ከነዚህም ሀገራት ውስጥ ደግሞ ኢትዮጵያ አንዷ ናት። በዚህም ምክንያት ማንኛውንም ነገር ወደ ውጭ ለመላክም ሆነ ለመቀበል ከጎረቤት ሀገራት ጋር በሚደረግ ስምምነት መጠቀም ይቻላል በሚል የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር 1982 ያወጣው መረጃ ያሳያል። በኢትዮጵያም የባህር በርን ማግኘት መብትን በተመለከተ ዓለም አቀፍ ግንኙነትና የህግ ባለሙያ የሆኑት አቶ ጥጋቡ በሰጡን ማብራሪያ እንዲህ ብለዋል። የባህር በር አክሰስ እንድታገኝ እና በቀጠናው ድሮም ተካፋይ ተጠቃሚ ነበረች፣ የቀይ ባህር ማለት ነው። አሁንም ወደዛ እድል ለመመለስ በሮቹ ዝግ አይደሉም። ሰላማዊና ዲፕሎማሲያዊ በሆነ መንገድ ምንጊዜም ቢሆን ጥያቄን ማንሳት፣ መወያየት፣ ማስመለስ የሚቻልበት ሁኔታ አለ። ያው የማይመከረው የማይፈቀደው ህግን የጣሰ የሚሆነው ጉልበት ወይም ጦርነት ነው እንጂ ዲፕሎማሲያዊ በሆነ መንገድ የኛ እንደውም ከ44ቱ ሀገራት ኢትዮጵያ የተሻለ ወደብን የማስመለስ ወይም የወደብ ባለቤት የመሆን የተሻለ 70፣ 80፣ 90% እድሉ አለን። በዚህ መሰረት መጀመሪያ መሆን ያለበት ኢትዮጵያና በኤርትራ በኩል የመንግስት ለመንግስት ግንኙነት እና ጥያቄ አቅርቦ ዲፕሎማሲያዊ በሆነ መንገድ ይፈልጋል። መጀመሪያ ሁለቱ ሀገራትና ህዝቦች ወይም መንግስታት በኩል መጀመሪያ ጥያቄው ቀርቦ የአሰብን ማስመለስ የሚቻልበት እድል አለ። የወደብ ባለቤትነት የምትሆንበትን ነገር ስናነሳ አንደኛ መንግስት ለመንግስት መወያየት መቻል አለባቸው። ወይም ጥያቄው በኢትዮጵያ በኩል ፍላጎት መግለጽ ሳይሆን መጠየቅ ነው። ምኞት አለን እንደዚህ ሳይሆን ግን ግልጽ የሆነ ኦፊሻል የሆነ መንግስታዊ ጥያቄ ኢትዮጵያ አሰብ የሄደበትም ትክክል አይደለም፣ የባህር በር ያስፈልጋታል፣ በመልማት ላይ ያለ ሀገርና ህዝብ ነው፣ ለቀጠናው ኢትዮጵያ ታስፈልጋለች፣ በቀይ ባህር ቀጠና የቀደመ ታሪክና ልምድ አላት ብሎ ኦፊሻል ጥያቄ መንግስት ሊያቀርብ ይገባል። አሁን በጠቀሱት መንገድ የባህር በሩን ካልተቻለ ሌላ መንገድ አለ ይላሉ የህግ ባለሙያ የሆኑት አቶ ጥጋቡ። የምስራቅ አፍሪካ የልማት በየነ መንግስት ኢጋድ የአፍሪካ ህብረት በዓለም አቀፍ ፍርድ ቤት በማመልከት ያጣችውን ወደብ ማስመለስ የምትችልበት የህግ አግባብ አለ ሲሉም ይደመጣሉ የህግ ባለሙያ።
በተቋማት በኩል በኢጋድ አፍሪካ ህብረት በኩል ጉዳዩን አንስቶ መወያየት ይቻላል። ካልሆነ ደግሞ የመጨረሻ በተባበሩት መንግስታት ድርጅት ፍርድ ቤት ወይም ICJ በምንለው በተባበሩት መንግስታት ድርጅት ያለ አንድ የሀገራትን ጉዳይ የሚመለከት ፍርድ ቤት አለ። በተባበሩት መንግስታት ድርጅት የሀገራት ግልግል ፍርድ ቤት ወይም ICJ በምንለው በዛ በኩል ጉዳዩን አመልክቶ ኢትዮጵያ በጎረቤት ሀገር የወደብ አገልግሎት እንድትጠቀም ሳይሆን አላግባብ ወይም ህግን ባልተከተለ መንገድ ታሪክን፣ ህግን፣ ዲፕሎማሲን በጣሰ ሁኔታ ያጣችውን የወደብ አገልግሎት እንድታገኝ የሚደረግበት ዓለም አቀፍ ህግና አሰራር አለ። መሰረቱ ግን ዲፕሎማሲ ነው። መሰረቱ ጥያቄ ነው። መሰረቱ ድርድር፣ ምክክር፣ የደረጃው የወደብ ባለቤትነታችንን ወይም ጥያቄያችንን ለሚመለከተው አካል ማቅረብ ነው። አደራድሩን አስማሙን በሚልም ሌላ ሶስተኛ ወገን ኢትዮጵያና ኤርትራ በሚስማሙት በጋራ በጠየቁት ሀገር ልክ አሁን ኢትዮጵያና የሶማሊያ ፌዴራላዊ ሪፐብሊክ በቱርክ አንካራ በቱርክ መንግስት እንደተስማማ ነው እንደ ችግራችንን ለጊዜው እንደቀረፍንበትም ጥቅሉ ግን ኢትዮጵያ ወደብ ለማግኘት ከጥያቄ ባሻገር የታሪክ የህግና የዲፕሎማሲ ወይም የቀደመ ታሪክና ልምድ ለሚደግፋት በማስረጃ ማለት ነው። እነዚህ ማስረጃዎች ደግሞ በግልጽ ያሉ ስለሆነ ይህን መሰረት ተደርጎ ኢትዮጵያ የወደብ አገልግሎት የምታገኝበት የመንግስት ቁርጠኝነት ካለ አክሰሱ እድሉ አለ። ኢትዮጵያ የምትገኝበት የአፍሪካ ቀንድ ሲሆን ይህም ጅቡቲ፣ ኤርትራና ሶማሊያን የሚያጠቃልል ነው። እስካሁን አብራችሁን ስለነበራችሁ ልባዊ ምስጋናችን ይድረሳችሁ እያልን ለሀገራችን አንድነትን ለምድራችን ሰላምን እየተመኘን ተሰናበትን። ሰላም።